ሰላም እንደምን አላችሁ? አስታውሱ ይሄ በፕሮጀክት ማኔጅመንት ዙሪያ ላይ በዚህ ዩቲዩብ ቻናል የሚካሄደው ገለጻ ነው። የዛሬው ገለጻ የሚያተኩረው ዋና ጉዳይ በፕሮጀክት መመለስ ያለባቸው ጥያቄዎች ምንድን ናቸው? ወይም አንድ ፕሮጀክት ዲዛይን ስናደርግ ስነድፍ ምንድን ነው መመለስ ያለባቸው ጥያቄዎች የሚለውን እናያለን አብረን። በዛ ላይ ገለጻ አደርጋለሁ ማለት ነው። እንግዲህ አንደኛው ፕሮጀክት መመለስ የሚገባው ጥያቄ የፕሮጀክቱ ዓላማ ምንድን ነው? ኦብጀክቲቭ ምንድን ነው? በዚህ ፕሮጀክት ልናሳካ ያሰብነው ምንድን ነው የሚለውን መመለስ አለበት። አለዚያ ይህን ካልመለሰ ፕሮጀክቱ እንደገና መታየት አለበት ማለት ነው። ይህን በሚመልስ መልኩ መዘጋጀት አለበት። ሌላው ፕሮጀክቱ የሚፈታው ችግር ምንድን ነው? ወይም ልንጠቀምበት ያሰብነው እድል ምንድን ነው የሚለውን በደንብ መመለስ አለበት። መጀመሪያ ላይ በገለጻው ታስታውሱ እንደሆነ ፕሮጀክት ወይ ችግርን ለመፍታት ነው፣ ወይ ያለን እድል ለመጠቀም ነው እና ወይም ደግሞ ያለውን የነበረውን ነባር ሁኔታ ለመቀየር ነው ብለን ባለፈው ገለጻ ላይ ተነጋግረናል። እና ከነዚህ የትኛውን ነው? ችግር ሊፈታ ነው፣ ፖቴንሻል ለመጠቀም ነው፣ ወይስ ያለውን ለማሻሻል ነው የሚለውን መመለስ አለበት እና አንደኛው መመለስ ያለበት ጥያቄ ይሄ ነው። ሌላው በፕሮጀክቱ የሚመረቱ ምርቶች እና አገልግሎቶች ፍላጎታቸው ምን ያህል ነው? የነዚህ መሰረታዊ ፍላጎት ከየት ነው የሚመነጨው የሚለውን መመለስ አለበት ፕሮጀክታችን። ሌላው ትልቁ መመለስ ያለበት የፕሮጀክቱ ባለድርሻ አካላት እነማን ናቸው? በተለይ ደግሞ ቁልፍ የሚባሉ ባለድርሻ አካላት አሉ እና ለአንድ ፕሮጀክት እነማን ናቸው የሚለውን ነገር መመለስ አለበት። ይህን ያልመለሰ ፕሮጀክት አስቸጋሪ ነው። እሱ ብቻ አይደለም፣ ተጠቃሚዎቹስ እነማን ናቸው? በዚህ ፕሮጀክት በሚገኘው ውጤት የሚጠቀሙት እነማን ናቸው የሚለውን መመለስ አለበት ፕሮጀክታችን ዲዛይን ሲደረግ ማለት ነው። ሌላው ለፕሮጀክቱ የሚገመተው ወጪ ምን ያህል ነው፣ የሚወስደው ጊዜ ምን ያህል ነው የሚለውን ነገር መመለስ ያስፈልጋል። ወጪውም ጊዜውም በደንብ መተንተንና መታወቅ አለበት ፕሮጀክታችን። ይህንን መመለስ አለበት። አለበለዚያ ምን ያህል ወጪ እንደሚጨርስ፣ ምን ያህል ጊዜ እንደሚጨርስ ይህንን ጥያቄ የማይመልስ ፕሮጀክት ራሱ ጥያቄ ውስጥ ነው የሚገባው እና ይህንም መመለስ አለበት። ሌላው ችግሩን ለመፍታት ያለን እድል ለመጠቀም ምን አማራጮች አሉ? መቼም እያንዳንዱ ስራ ሲሰራ አማራጮች አሉት እና እነዚህ አማራጮች ለዚህ ፕሮጀክት ምንድን ናቸው? የቶቹን አማራጮች ነው የምንጠቀመው የሚለውን ፕሮጀክቱ መመለስ መቻል አለበት ዲዛይን ሲደረግ። ሌላው ያው በርካታ ፕሮጀክቶች ይቀርባሉ እንደ አማራጭ። ከቀረቡት ፕሮጀክቶች ለምንድን ነው የተመራጭ ሆነው? ከሌሎች ፕሮጀክቶች ይህን የመረጥንበት ምንድን ነው ምክንያቱ የሚለውን ፕሮጀክታችን መመለስ አለበት ማለት ነው። ሌላው የቀረጽነው ፕሮጀክት ወይም ዲዛይን ያደረግነው ፕሮጀክት ምን ልዩ ሁኔታዎች አሉት? ምንድን ነው የተለየ የሚያደርገው የሚለውን መመለስ አለበት። ወይም ስፔሻል ሰርከምስታንስ የሚሉት ለምሳሌ የታላቁ ህዳሴን ግድብ ብንወስድ ልዩ ከሚያደርጉት ባህሪያት አንዱ ወይም ከሚያደርጉት ነገሮች አንዱ የሌሎች ሀገሮች ኢንተረስት ስላለበት ነው። ለምሳሌ የግብፅ ኢንተረስት አለ፣ የሌሎች ሀገሮች ኢንተረስት ያለበት ነው እና ይሄ ከሌሎች ለየት ያደርገዋል። እና ሌላውን ፕሮጀክት ዲዛይን ስናደርግ ምን ልዩ ሁኔታዎች አሉት፣ ምን የተለዩ ሰርከምስታንሶች አሉት የሚለውን መመለስ አለበት ፕሮጀክታችን ማለት ነው። ሌላው ለእያንዳንዱ ፕሮጀክት ምን የጥራት መለኪያ ተዘጋጅቶለታል? ፕሮጀክታችን በየትኛው ጥራት መለኪያ ነው የሚለካው? ኳሊቲ ስታንዳርዱ ምንድን ነው የሚለውን መመለስ አለበት። ስለዚህ እነዚህን በደንብ መመለስ አለበት። ሌላው ይህን ፕሮጀክት ለማስፈጸም የተሻለው ሴክተር የትኛው ነው፣ የተሻለው ተቋም የትኛው ነው የሚለውን መመለስ አለበት። ምክንያቱም ይህን ፕሮጀክት የሚፈጽም አንድ ባለቤት ሆኖ ኃላፊነት የሚሰጠው ተቋም ይኖራል። ስለዚህ ይህንን ፕሮጀክት ለማስፈጸም የትኛው ሴክተር ይሻላል የሚለውን በደንብ መመለስ አለበት እና እነዚህን ጥያቄዎች መመለስ አለበት ፕሮጀክታችን ከመሰረቱ ሲጀመር ማለት ነው። እነዚህን ከመለሰ በትክክል ፕሮጀክታችን ቀጣይ ላይ የተሻለ ውጤታማ ሆኖ የሚፈልገውን ግብ አሳክቶ ተጠቃሚ ማድረግ የሚገባውን አካል ተጠቃሚ ያደርጋል ማለት ነው እና እነዚህ ወሳኝ በፕሮጀክታችን መመለስ ያለባቸው ጥያቄዎች ናቸው የሚለውን ነገር እንድታስታውሱ በደንብ አደራ እላለሁ። እንግዲህ በተደጋጋሚ እንደምለው ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩን።
በሚቀጥለው ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ሰላም ሁኑ።